ቀለበት እዚህ ላይ ቀለበት በጣም በዚህኛው ይሰፋል። በዚህ ምንም በዚህኛው ሞከርኩት ነው። ምን አባህን ታስራል ነበር መለሰኩ እንዴት እንደሚነግርሽ ቃላጠፋ ዋፌ ሚልሽ አትጠብቂም ልብ አላለም። ልብ ከሚሰው ጋር መዋል ያለባችሁ ቤተሰቦች እና እንደኔ እንደዚህ ልብ ስለምትኝ በጣም አመሰግናለሁ። በጣም በጣም እንጉጭ እኔ አላልቀውም እያልኩ ነው እኮ አምርም ይልሽ እኔ አምር ስቴክሽም ነው አይደለም ከማውራ ቢጠብቅ ምን አለበት? ጭንቃሳቤን መታርቂ ሽፍንፍኔን ገልጿ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ዛሬ ከሁሉም ነገር በፊት እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር በደስታ በአንድነት አደረሳችሁ አደረሰን እላለሁ። ለሁላችሁም እዚህ ሀገር ውስጥ ሆናችሁ ከቤተሰብ ጋር በስራ የምታሳልፉት እንደገና ደግሞ ከሀገር ውጪ ወጣችሁ ህልማችሁን ቤተሰባችሁን ለማገዝ ህልማችሁን ለማሳካት እንዲሁም የተለያዩ ነገሮችን ለማድረግ ከሀገር ወጣችሁ የህይወትን ትግል እየታገላችሁ ላላችሁ ደግሞ እንግዲህ ሀሳባችሁ ተሳክቶ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር በጣም በደንብ በሚባል ሁኔታ አድምቃችሁ ለማክበር ያብቃችሁ ላለው ያው ዛሬ ላይ ቤተሰብ ጋር ለመሆናችሁ ምንም አይነት ተጽዕኖ እንዳያሳድርባችሁ ላሰባችሁትና ላቀዳችሁት ዓላማ ብቻ ኑሩ። ከዛ በኋላ በፊትም ምን ብያለሁኝ አሳክታችሁት ሀሳባችሁን ህልማችሁን አሳክታችሁ ደግሞ ከቤተሰብ ጋር አንድ ላይ ሆናችሁ እንደምታሳልፉ በልባችሁ ስታውቁ ደግሞ ምንም የዛሬ ከቤተሰብ ጋር ለመሆኑ ጉድለት ባዶነት ሆኖ አይሰማችሁምና እንደዚህ አይነት ነገር እንዳይሰማችሁ በቻልነው አቅም ሁላችንም ያው አብራችሁን እንዳላችሁ አይነት ስሜት እንዲሰማችሁ ቪዲዮ እንሰራላችኋለን። ሬብ ይኸው የወርሼ ልወጣ መጥቻለሁኝ እና ዛሬ ከማለቴ በፊት እጅግ በጣም ስለጠፋሁኝ ኦልሞስት ወደ 20 ቀን ይሁን 10 ምናምን ቀን እጅግ በጣም ጠፍቻለሁ። ለሱ ይቅርታ ምናምን አልላችሁ የእውነት ለመናገር ይቅርታ ምናምን ማለት አልፈልግም። ምክንያቱም ብዙ ጊዜ ይቅርታም ብዬ ከዚህ በኋላ አላረግም ብዬ ቃልም ገብቼ ይቅርታዬን ሰብሬ ቃሌንም ማጥፌ ብዙ ነገሮችን አድርጌያለሁኝና ዛሬ ይቅርታ ምናምን አልላችሁም፣ ግን በቻልኩት አቅም ስህተቱን ላለመድገም እሞክራለሁ። ያው ትንሽ የሆነ ነገር ነበረ እሱን እያስተካከልኩኝ ነበረ። ለዛ ነው ጥፍት ያልኩት። ብቻ ብዙ ነገር አለ እናወራዋለን በሰፊው እና ዛሬ የመጣሁት ለመሰላችሁ ከስምሪ ጋር ያው አብረን እንድናሳልፍ ነው፣ ሌላ አይደለም። እና እዚች ጋር ትንሽዬ ነገር አለች፣ እሱን እሰጣታለሁ። ስጦታም በሉት ምንም በሉት፣ ግን እዚህ ጋር የሚያምር ቆንጅዬ የባህል ልብስ አለ፣ ለበዓል ማለት ነው። በዓል የሚመስለው ነጭ በነጭ ሲለበስ ነውና እንደዚህ ምር ሽብርቅ ድምቅ ብለን ምሳ ጋብዛታለሁ። ይሄዳሉ፣ የሆነ ቤት አለ፣ እዛ እንሄዳለን፣ ምሳ እንበላለን፣ ሌሎችንም ነገር እናደርጋለን፣ ቤትም እንሄዳለን ብዬ አስቤያለሁ። ከሄድን ቪዲዮ እቀርጽላችኋለሁ። ካልሄድንና ከቀረን ደግሞ አልሄድም። ምንም አትይኝ እንደዚህ እና ሁላችሁንም እንኳን አደረሳችሁ። ሰምሪ ጋር ደውዬላታለሁ፣ እየመጣች ነው። እዚሁ እንጠብቃትና ቤተሰቦች እንግዲህ በዓልን አብረን እናሳልፋለን ማለት ነው። ወዳችኋለሁ። አብራችሁ ተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ
የቆንጂና ጣሪያ የውበት ማደሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግስ ግርማልሽ አንገትም ያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ ቢፈጠር እንኳን አደረሳችሁ። ምን እየሰራሽ ነው? እስካሁን አላረፈድኩም። ምን እየሰራሽ? አላረፈድሽም? ስንት ሰዓት? መቼ ነው የደወልኩልሽ? እንደማትመጣ አውቄ ማለት ነው። ምን እንዳደረኳት ታውቃላችሁ? እዚህ ሳልመጣ የሆነ የምሰራው ነገር ነበር። እሱን ከመስራቴ በፊት እየጠበኩሽ ነው ነይ ያልኳት። እሷ ግን ሰዓቱን ራሱ ታውቃለች ስንት ሰዓት እንደተቀረጸ። ግን ዛሬ ያው እኔ እንደዛ ያልኩት በነገራችን ላይ ያው ሴትነቱም አለ በዓለም ነው። ያው ስራ ባትሰራ እንኳን ሲሰራ ታያለች። ስራ እንዳልሰራሽ አውቃለሁ። እውነት ስናወራ እውነት ድክም ብሎኝ የባል ስራ እየሰራው ነበር። ቤተሰቦች አልሰራችም። አንድ ሽንኩርት ለመክተፍ ብላ አይኔን አቃጠለኝ ብላ ተኛች። አልተነሳችም። ውስጥ ያቂ ነገር ምንድን ነው? አይን ማንም ሊነግርህ አይችልም። ምክንያቱም በደንብ ነው የምሰራው። ስሬ ተባልኩት እንሰራል። ብዙ አታሽቋል። ሚስጥር ወጣው። አላወጣም። ለዛ ነው እንጂ ቤተሰቦች የሆነት ትላንትና ተደወለልኝና እቺ ልጅ ስራ አትችልም እንዴ ምናምን እንደዚህ ያደረገች ዶሮስ ለነገሩ ታያችሁ። አትችሉም እናንተ አይችሉም ወይ? አይችሉም። እንችላለን። አየን እኮ ትላንትና አየሁኝ። እኔ በተለይ ትላንት አየሁ እንዴ ነችና እኔ እኮ የሚችሉ ነው የሚመስለኝ። አይደለም በተለይ ሃይሚ በስ አይደለም። ይኸውላችሁ ቤተሰቦች አንዳንዴ መገነጣጠል ይከብዳል ማለት ብዙ ጊዜ ተደጋጋሚ ስትሰሩት ነው የሚለምደውና እኛ ደግሞ ብዙ ጊዜ ለባሌ ዚህን ኋላ አንሰራም። እና እኛ እናቶች ኬት ነው የለመዱት? እነሱ በእኛ እድሜ አይደል የለመዱት? የዛን ሰዓት አብረው እያድጓል አብሯቸው። እኛ ደግሞ ገና ነን ብዬ ነው እንደራስ ያ አላድክም። አይ እንደዛ ሳይሆን ህፃንን እያለች እንደዛ አይደለም ያሰብነው ሳይሆን ያው መገነጣጠል ትንሽ ይከብዳል። ግን አሁን ለምሳሌ እኮ ሁሉንም ነገር አንችልም እያለን ሳይሆን እንችላለን። ነገር ግን የተወሰነ ፓርቱ ይፈጃል። በተለይ ሲጋ ትችላለች ማለት ትችላለች ማለት ነው። አሁን አመነ አይ አባባሉ ፈረሰኛውና ምን ነገር ለማውጣት ሲል ይከብዳል። ሻውን ሁሉ ይችላልው አውቃለሁ እና ይሁሉ እስካሁን ማብራሪያ የሰጠሁት እንደምችል ላስረዳችሁ ፈልጌ ነው። እንደማሳየ ችግር የለውም ማሳያችኋለሁ አንድ ቀን እኔ ቤተሰቦች እያያችሁ ነው የሰሞኑን የሴቶች ጉድ። ሃይቢ ምን አለች? ጭራሽ መውደድ የሚባል መጠጥ አለ። አዎ በደንብ አለ። እንዴት የሰው ልጅ መውደድን አያውቅም? በደንብ አለ። የት እናንተ ኬኔቶን ከኛ ከኔ ማውቀው ኬኔቶ ሲባል ነው። ቡቡ የሚያውቀው እንደዛ ነው። ከዛ እሷ መውደድ ነው የሚባለው አለች። አዎ አብዛኛውን ሰው ጋር ምናምን ነገር አሁን ለምሳሌ ወደ ሌላ አብዛኛውን ቦታ ላይ ሲጀመር መውደድ ሲባል ነው አብዛኛውን ሰው የሚያውቀው ነው አይደለም? እውነቱን ኮሜንት ላይ ነው። ኧረ ቆይ አይደለም ቤተሰቦች፣ ቆይ ሴቶች ብቻ የምታውቁት ነገር አለ ንገሩን ካለ እኛ የሳት ነው ነገር አለ ያመለጠን ነገር። እንደዛ አይደለም ግን መውደድ ኬኔቶ ነው። እኔ እስከማውቀው ድረስ ኬኔቶ ነው። አይ አይደለም ሃይሚ ብቻዋን እንዳትሆን ሊያግዟት ፈልገው ነው አይደለም? እንደዛ ብቻ ሳይሆን የምር ነው። እንዴት አታውቁ? ከዛ በኋላ እኔ ብዙ ሰው ጠየቅኩኝ አሁን ትላንትና። ዛሬ ስንት ሰው አወቀ? ማንም ያውቅ አንድም ያውቅ በቃ አታውቁ። እናንተ ለራሳችሁ ይሁን በራሳችሁ አለ እናንተ አታውቁም። በቃ ሳስበው ነው እናንተ አታውቁም። እኛ እናውቃለን። እሱ አያውቁም ያለ ነው። ችግር የለውም። እንደዛ ከሆነ እሺ ምን እንላለን እንግዲህ ያው እንትን አድማ ይሆናል። እሺ ከበደ ይሄ መጥቶሽ ማለት ብቻ
ይሻላል እንዴ እንደዚህ ይሻላል የሆነ እንትን ነበር ነው መሰለሽ ቻይ ነበር መሬት ላይ ነው የሚያክለው ዛሬ መነጽር ይሄን መጥቶት ስታት ቤተሰቦች ጎበዝ ተማሪ ነው። የጎበዝ ተማሪ ነው። አሁን አንተንቆሽ ወደ ታች ለብሰሽ ነው ሰጋ መልበሻ ቦታ አለ ለብሰሽ እኔ እዚህ ለብሳለሁ። እዚህ ጋር ለብሳለሁ። አዎ እዚህ ነው እንግዲህ ቤተሰቦች ልብሱ ማለት ነው። እውነት ለመናገር በጣም ነው የሚያምረውና እንደሚያምርባት አልጠራጠርም። በጣም ነው የሚያምርባት። ትንሽ ግን ሳይዙ ለኔ ይብቃት አላውቅም። ገምቼ እንዳልላችሁ የሚበቃት ይመስለኛል። ለመናገር ብዙ እንትን ልዩነት አይኖራትም ሳይው ግን እስኪ ለብሰው ትምጣና በደንብ እናያለን። እኔም ይሄንን እዚሁ ለብሳለሁ። እስከዛው አብራችሁን ቆዩ። እንግዲህ ቤተሰቦች በጣም ነው የሚያምረው። እኔ በጣም ነው የወደድኩት እውነት ለመናገር። እንደውም ከዚህ በኋላ ይሄን ልብስ አልወልቅም እንዲሁ ነው የምለብሰው። በጣም ነው የሚያምረው የእውነት። በላይ በጣም አመሰግናለሁ። ያው በላይን ታውቁታላችሁ። ባለፈውም በቪዲዮ ላይ ስልኩን አስቀምጬላችሁ ነበርና በጣም ጎበዝ ልጅ ነው። በጣም የሚያምር ነው የሚሰራው። ሀገሬ ፋሽን ይባላል። በላይ እንዲህ ምር ድምቅ ያደርገናል ሁሌ። በጣም አመሰግናለሁ አንተ ነው። እሷ ግን ቆየች በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር? ከቶ እነማን ሰሙ ስንመካከር? ጥንት እኔና አንቺ ነን የፍቅር ጀግኖቹ። እነማን ነበሩ ፊት ከዘመኖቹ? እነማን ነበሩ ፊት ከዘመኖቹ? ምንስ ግልጽ ቢሆን ጊዜና ዘመኑ ፍቅራችን ተጋልጦ ምነው መመንመኑ? ፍቅራችን ተጋልጦ ምነው መመንመኑ? ጨዋነትሽን ተመልክቼ ላክብርሽ ማለቴ ደጋግሜው እንጂ ጥሩነትሽን እጅ ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል ደክሞኛል ዛሬ። ፀሐይ ነው። እንደገና ደግሞ እያረድን ነበር ለሊት ወይ ለታ ማለት እያረድን ነበር። ሳይወጋኝ ሲያጠፉኝ አይደት የለበስኩት አይቻል ጓደኛ መስታወት ነው ይባላል። ግን የኔዎቹ አሁን ስለብስ አይቶኛል እኮ ግን አልነገረም። ልብ አላለም። ልብ ከሚሰው ጋር መዋል ያለባችሁ ቤተሰቦች እና እንደኔ እንደዚህ ልብ ስለምትኝ በጣም አመሰግናለሁ። በጣም ግን በጣም እንጎብሻል። እኔ አላውልቀውም እያልኩ ነው እኮ ያምር ምንሽ እኔ ያምር ስቴክሽ ነው ማለት አይደለም። ከማውራ ቢጠብቅ ምን አለበት? ምን ያምራል። ከታው ማለት አንቺ ጋር ነው የሚለው እውነት ነው። ራሱ በቃ
ከነዚህ ጋር አሉ በጣም ነው ያስጨንቁ። እንደዚህ አስጨናቂዎች ናቸው። ካንቺ ጋር እኮ ነፃነት የሚሰማኝ እየቀለድኩ ነው። እሺ ከእናንተ ጋር ስሆን ደስ የሚለኝ ምናምን ሌላ ምንም እንትን አላልኩምሽ። አምልጦኝ ነው እና በጣም አምልጦሻለሁ ነው መገበት ይችላል። ቀለበት እዚህ ላይ ቀለበት በጣም በዚህኛው ይሰፋል። በዚህም አይሆንም። በዚህኛው ሞከርኩት ነው። ምን አባህን ታስራል ነበር እና ለሰኩ አስሮ ነበር አስሬ የነበረበትን አስሬ አላውቅም። ቀለበት ካሰርኩም እዚህ ላይ ነው ማስረው እኮ ነበር። እሱም መጫወቻ ነው እንጂ ቀለበት አይደለም። እንዲህ የሚሽከረከር ቀለበት አለኝ። እሱ ነው ማስረው። የኔ የሚሽከረከራል አሽከረከረ ያ እንትኑ ነው ታዲያ እጅ ቀጥሩ ነው ታዲያ የሚሽከረከረው ሆነም ቀለበት ይሽከረከራል። ምን ወሰድክ? እባክህ መነጽር እንትን መልስልኝ፣ መነጽር ቀለበቴን መልስልኝ፣ ሰዓቴን መልስልኝ። ሰዓቴን ኦኬ። አዲስ ሰዓት ከዛ ይሄ የአዲስ አይደለም እያሳየኝ ነው። የቆየ ነው አብረ ያ በጣም ነው። አዎ በቃ ሁለት ቀን ይገርምሻል ከገዛው እንደኔ ቆንጆ ነው። አዎ ሰዓት ይወጣል። ምን ልትይ? እንዴት ሆነ? ራስሽን እንዴት ነው ከሰዓት ጋር የምታወዳደር? አላወዳደርም። ያው እኮ ማትደገኝ ሰዎች እውነት ነው። አዎ አልደገም። እኔ በገዛጂ ተዘሩት እውነት ነው። አሁን በቃ አልችልም ራስን ያልከኝ እያለች ተሳስቼ ነሽ። አይ በቃ ችግር የለውም። አስበበት ነው። እኔ ታስቢበት አይደል? እውነት አፍ ያላሰቡትን እንደዛ ከሆነ እሺ ምግብ በልተሻል? ምሳ አልበላሁም። አንተን ተማምኜ እኔን ተማምነሽ ምናምን ነገር ስትል ላይ ችግር የለውም አልበላም ምናምን ነገር አልኩ። ጾመኛ ነኝ ምናምን ነገር ብዬ ታግዘብ ይወጣ መብላት እየፈለኩ አይ ከዛ ትዝ ሲለኝ እንዴ ያባሱ አይጋብዘኝም አልኩና በቃ እኔ እናንተ እህት ጨክኜ ለብሼ ብቻ ወጣ። ሻም ቋንደሰ ጋብሽ ነው ሲጀምር ሲሜ ያደገ ነው። ይሄ ጉድ ይፈል ይሄ ነው ጉድ ይፈል እና ትጋብዘኛለህ በግድ እንደማን ችለሽ ምጋብኝ? እሺ እኔ እኮ ማዘር ቤት ብላ ስትለኝ አይሰም ጋብዘኝ። ማን ደግሞ ቤት ነው የሚጋብዘኝ አልኩ። በቃ ቦታዬን ወሰደች አለች። በጣም አናደ ይገርምሻል። ቆይ ትምጣ ነው ሰዓት ላግኘው ይልሽ እኔ ጋብዛለሁ አላልኩትም። በዚህ አጋጣሚ እውነት ምን ብለሽኛል? አልወጣኝም። ቤተሰቦች ብላኛለች። አልወጣኝም በህልሜ ብላኛለች። በህልሜ ይገርምሻል። በህልሜም ጭምር ነው የምታይኝ ማለት ነው። ወላ ቤተሰቦች እኔ እውነት አሳፈርከኝ። እሷ ግን ትረሳኛለች። እውነት አልረሳም። ምን ልረሳ ራሱ አልችልም። ኧረ እባክሽ ከምር መች ሁሌ እሺ በዛ ስለዚህ ይረሳ የማይችል ወዳጅ ይስጣችሁ። አሜን። እውነት በጣም ደስ ይላል። ሻውን እንዲዝና ምሳና ደስ ይላል። የት መሄድ ነው ፈልግ የፈለኩበት ስለዚህ እኔ ልምራክ። እሺ እና ቤተሰቦች የዛሬው ግብዣ እንግዲህ ቤቱን ታሳየኛለች፣ ትጋብዘኛለች፣ እንበላለን፣ እንጠጣለን፣ ሁሉ ነገር እናደርጋለን። ከዛ ደስ እያለን ወደ ቤት ተመልሰን እንመጣለን ማለት ነው። ቤተሰቦች አብረን እንግዲህ ምሳችንን ጥርቅቅ ስልጥጥ አድርገን እንበላለን ማለት ነው። ኢራለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም እርምረሽ ወጊው መውደዴን ተረድተሽ ሆዴ ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልቤ ዜማ ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅር ዜማው